ሰዎች እያደረጉ ነው። አንተ ግን አይ ነው አላደርግም ብትል ግን እንደዛ ስትል እንደ ፋራ ብትታይ ግን ፋራው እነሱ ናቸው እንጂ አንተ አራዳው አንተ ብለህ እንደዛ ተናግረህ ነበር። እና እንደዛ የተባለበት ቪዲዮ ላይ እየሰማሽ ከሆነ ማለት ነው አሁን መቴ አይ እንዴት እንደዚህ ምን በቃ ሁላችንም ኃጢአተኞች ነን ምናምን ነገር አረ ኃጢአትን እንሰራለን። አዎ ይህን እኮ ማንም የካደ የለም። ግን ኃጢአት መስራት የለብንም። ይሄ የተሰጠ መብት ነው መሰለን። ደካማነታችን በዚህ መብታችን አይደለም በፍጹም። እግዚአብሔር ከኛ የሚጠብቀው በነገራችን ላይ በጣም ንጹህ ሆነን ያለምንም ኃጢአት እንድንኖር ነው የሚፈልገው። እንደዛ ነው የሚፈልገው። በነገራችን ላይ ድካም አለብን ማለት ፍቃድ ለራሳችን እንሰጣለን ማለት አይደለም በፍጹም። ኃጢአተኞች ነን። ስለዛ ነው ኃጢአት እናድርግ ነው በጌታ ስም እንደዚህ እንዲህ የሚባል ነገር እንደዛማ ካል ጸጋው ምን ይሰራልናል? የተቀበልነው የእግዚአብሔር ጸጋ እኮ እንዲሁ አይደለም የመጣው አይደል? ጸጋው የእግዚአብሔርን ጸጋ ተቀብለናል። ይህም ጸጋ ደግሞ እኮ ያለን አይደለ? ቪዲዮ ላይ በጣም የተወደደ ቃል እኮ አለ። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ይህም ጸጋ ኃጢአተኝነትና ዓለማዊ ምኞትን ክደን እኮ ይላል። የተባረከውን ተስፋችንን እርሱም የታላቁ አምላካችንና የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን እግዚአብሔርን በመምሰል ሕይወት ራስን በመግዛት እንዴት ልንኖር እንደሚገባ ያስተምረናል። ይህ ጸጋ እንዲህ ያለ የሚያስተምር የእግዚአብሔርን ጸጋ ከተቀበልንስ እንግዲያውስ በድካም ብንወድቅ እንኳን ቶሎ እየተነሳን ከኃጢአት ሁሉ እየተለየን እየራቅን በእግዚአብሔር ጸጋ ልናደግ ይገባል። እውነቱን ለመናገር እኔ እንዲህ በፊት ክርስቲያኖች እንደዚህ ነበሩ። አሁን እኔ ክርስቶስን እኔ በጣም እኮ ነው የሚገርምኝ። አሁን በሐዋርያት ሰዓት የነበሩ ክርስቲያኖች አሁን በተለይ አሁን የሐዋርያት ህብረቱ ምናምን ነገር የምር አሁን እኛ እንደምናደርገው ኃጢአት እየሰሩ ቢኖሩ ይመስላችኋል? በፍጹም። ብዙዎቹ በጣም የቅድስና ህይወት ነው ያላቸው። እኛ አሁን ተሳንፈን ከቅዱስ ሚስጥርም ርቀን ስላለን በጣም ይደክመናል። በጣም በቀላሉ ለኃጢአት የምንገዛ በኃጢአት የምንወድቅ ሆነን እንጂ ሰው ከቅዱስ ሚስጥር ባይርቅ ቶሎ ከቅዱስ ሚስጥር ቶሎ ቢሳተፍ ማለት ነው። ቶሎ ቢሳተፍ ማለት በ40 ቀን አንዴ አይደለም፣ ቢያንስ በሳምንት አንዴ ቶሎ ብንቆርብ ማለት ነው። እመኑን የምንቀበለው የእግዚአብሔር ጸጋ ኃይልን ይሰጠናል። ኃይልን ስለሚሰጠን ቢያንስ አሁን ላይ የሚያስቸግረን ኃጢአት አናደርገውም። አንዳንድ ሰው ይሄኛው ኃጢአት እንደው ይከብደኛል ከቅዱስ ሚስጥር መካፈል እፈልጋለሁ ይለና አንዳንድ ሰው ማለት ነው። እና የምርም ለቅዱስ ሚስጥር ጥሩ ፍላጎት ያለው ሰው ማለት ነው እንደዛ ይኖራል በነገራቸው ላይ። እና ግን እንደውቺ ነገር እንደዚህ አይነት ኃጢአት አለብኝ እንደው ያንን የጌታን ስጋና ደም ማቃለል እንዳይሆንብኝ የሚል ሰው ሊኖር ይችላል። ጥሩ ነው ማለት እኔ አሁን ለጌታ ስጋና ደም እንደዚህ አይነት ክብር መስጠታቸው ሰዎች በጣም ነው ደስ የሚለው፣ ደስ ያሰኛል። ግን ትክክለኛ መንገድ ግን አይደለም። ይሄኛው ትክክለኛ መንገድ አይደለም። ለጌታ ያላችሁን ክብር ያንን ራሱ ክብር ይዘን ዝም ብለን ሄደን እንቅረብ። በቃ ንስሐ ገብተን ዝም ብለን እንቁረብ። ኃጢአት ልንሰራ እንችላለን። አዎ ግን እንደውል በቃ እንሰራ ብለን ብቻ ዝም ብለን ብቻ እንቁረብ። ከዛ ኃይሉን እናየዋለን። የእግዚአብሔርን ጸጋ እኮ በቅዱስ ቁርባን ውስጥ እንቀበላለን። ቶሎ መድገም ቅዱስ ቁርባን አለመራቅ አንዴ ከጀመረን በኋላ የሆነ ብዙ ክፍተት ስንሰጥ በጠላት የመጠቃት እንትናችን በጣም እየበዛ ይሄዳል። ስለዚህ ሁሌ ከጌታ ጋር መኖር ከቅዱስ ሚስጥር አለመራቅ። ከዛ በኋላ ብንወድቅስ ግን በቃ ከወደቅን መወደቅን ነው። አንድ የቅዱስ ቁርባን ተቀብሎ ሳይወድቅ የቀረ እኮ የለም። በቃ ሰው ሊወድቅ ይችላል። የዚህ ቅዱሳን አባቶቻችንም እኮ እየወደቁ እየተነሱ ነው ከፍ ብሎ ጌታችን ኢየሱስን በመምሰል ህይወት ውስጥ መጨረሻችን ወይ እንደ ጳውሎስ ወይ እንደ ክርስቶስ ቢያንስ እንደ ጳውሎስ ከሆነልን ግን እንደ ክርስቶስ ወይ በመሀል ላይ ምናምን ነው የሚሆነው ምናምን ያለ ሰው ነበር። ጭራሽ ከጳውሎስ ምንብለጥ እሱ ቪዲዮ ያላችሁ ሰዎች እስቲ ይሁን ይቃላ እስቲ አዘጋጅልኝ ፕሊዝ ይሄድበታሉ ትንሽ። እና ምንድነው ዋናው ትልቁ ቁም ነገር ግን ብንወድቅ እንነሳለን ነው። ጻድቅ ስንት ጊዜ ይወድቃል ይላል? ጻድቅ አንድ ጊዜ ነው 7 ጊዜ ማለት በጣም ብዙ ጊዜ ማለት ነው። ብዙ ጊዜ ሊወድቅ ይችላል። ጻድቅ 7 ጊዜ ይወድቃል፣ ግን 7 ጊዜ ይነሳል። በውድቀት ላይ እዛው ውድቀት እየጨመርክ መሄድ ነው አይደለም። እሱ ክርስቲያናዊ አይደለም። ስለዛ ቀስ በቀስ ላያችን ላይ ያሉ የተለያዩ ጥሩ ያሉ ነገሮች ካሉ ትንሽ ነገር አዩነች አንድ ነገር ስትቀንስ ጥሩ ነገር አንድ ነገር ትጨምራለህ። መጥፎ ነገር አንድ ስትቀንስ ጥሩ ነገር አንድ እየጨመርክ እያደረግን ቀስ በቀስ እናድጋለን።
አይደለ? አሁን እንደዛ ነው። አሁን እንደ ክርስቲያን እኔ በስመ አብ ከልጅነታችን ጀምሮ ያው አጋጣሚ ሆኖ አለፈን እንጂ ብዙ እድሜ ትላለህ። ልክ በስጋ እንደዚህ እንዳደግነው በመንፈስ ማድገን ቢሆን አሁን የሀያ ምናምን ዓመት ምናምን ቅዱሳን ነበር መሆን የነበረብን፣ በዛ ደረጃ መሆን ነበረብን አይደል? አሁንም ግን ራሳችን እንደ ጀማሪ ክርስቲያንም ቢሆን አይተን ማለት ነው እንደ ጀማሪ ክርስቲያንም ቢሆን አይተን አሁን ሊያሳስቡን የሚገቡት ምን አይነት ኃጢአት ናቸው? እንደው በሀሳባችን የሚመጡ ምናምን አይደል? እንደዛ አንዳንዴ ውስጣችን ላይ ፋይት የሚያደርጉ ነገሮች ይኖራሉ። በጣም የሚዋጉን ምናምን አይደለም። በአንድም በሌላ በተለያዩ ርዕሰ ጉዳዮች ላይ ማለት ነው። በገንዘብ ሊሆን ይችላል፣ በዝሙት ሊሆን ይችላል፣ በተለያዩ ነገር በሀሳብ ደረጃ የሚዋጉን ሊኖሩ ይችላሉ። እነሱ ነው እንደምንም መዋጋት። ከዛ በጣም ዘለን አልፈን ግን በዝሙቱ በምኑ አይጠበቅ አሁን ከኛ አይጠበቅም። ብንወደቅም ግን ቶሎ መነሳት። እኔ ክርስቲያን አሁን አንድ ክርስቲያን በዝሙት ላይ ጸንቼ ልኑር ካለ ዝም ብሎ ጸንቶ እየኖረ ካለ በቃ ይሄ ገና እግዚአብሔርን አላገኘውም በስነ ስርዓት ይሄ ሰው ማለት ነው። እግዚአብሔርን አላገኘውም ሚናሴስ ዳግም ተወልዶ ሊሆን ይችላል ምናምን፣ ግን የተቀበሉ ያጸጋ በጣም ተዳፍኗል ማለት ይቻላል። አሁን በጣም በዝሙት ብቻ የሚቀጠል ሰው በአንደበቱ ያመልከኛል፣ ልቡ ግን ከኔ የራቀ ነው እንዳለው ማለት ነው። ስለዛ ከእግዚአብሔር በጣም እንርቃለን በልባችን። እንደዛ መሆን የለበትም። ስለዛ እንደነዚህ ነገሮችን ገታ አድርገን ራስን የመግዛት መንፈስም ስለተቀበልን እንደዛ እያደረግን ልንወድቅ ግን እንችላለን። ባይዘዌ ልንወድቅ እንችላለን። ሰው ሊወድቅ ይችላል፣ በዝሙት ምናምን ሊወድቅ ይችላል። እሺ ሊወድቅ ይችላል፣ ግን ወድቆ ግን መቅረት የለበትም። ቶሎ ብድግ እንዲህ አራዊ በጣም ክርስቶስን እኔ ለሰው ራሱ ማለት ነው በጣም ሰዎች ወደ ክርስቶስ እንዲመጡ ምክንያት መሆን አለብን። በህይወታችን በመናገራችን ብቻ አይደለም፣ በመናገራችን ብቻ ሳይሆን ሰዎች ህይወታችንን አይተውት ክርስቶስን እንዲወዱት ማለት በእኛ ውስጥ ክርስቶስ እንዲታይ። በማስተማር ብቻ ክርስቶስ አይታይም። በማስተማር ብቻ ሳይሆን በህይወት ክርስቶስ ኢየሱስ ይታያል። ስለዛ ሁሌም ቢሆን በተቻለን አቅም ልናደርግ የሚገባው ነገር ምንድን ነው? ስለ ክርስቶስ ኢየሱስ መናገር፣ ማስተማር፣ መስበክ ይኖርና ከዛ በኋላ ደግሞ ክርስቶስ በህይወታችን እንዲታይ የክርስቶስ ብርሃን በእኛ እንዲበራ ሁሌም በመንፈሳዊ ህይወታችን በደንብ መንፈሳዊ ህይወታችን ላይ መስራት። ዛሬ ቅድም ቴሌግራም ላይ አጋርቼው ነበር። እንደውም አንዲት እህት እንደዛ እያለችኝ ነበር እና ምንድነው ቅዱሳት ሚስጥራት ላይ ይሄ ጥምቀቱ ቅዱስ ቁርባን ምናምን በቃ ግልጽ ነው። መጽሐፍ ቅዱስ ላይ እንግዲህ ጴንጤ ሙሉ በሙሉ በቃ ይህንን ክዶ ከክርስትና የወጣ አይነት እየሆነ ነው። ምንም ግልጽ ነው እሱ እና ጥምቀትና ቅዱስ ቁርባን በግልጽ ኢየሱስ ያስተማረውን ትምህርት ታሪካዊ ክርስትና የሚመሰክርለትን ጴንጤ ሙሉ በሙሉ ክዶታል። ኢየሱስ ነው የካደው በዚህ አኳን። በነገራችን ላይ ከታላቅ ይቅርታ ጋር እና ልጅቷ በቃ ይሄን ነገር አሁን ተረዳች ማለት ነው እና ተረዳች። ባለፈው ጴንጤ የማልሆንበት ምክንያት ምናምን ብለን የገባን ቀን ታስታውሳላችሁ? እነዚህ ሚስጥራት ምናምን ያነሳ ነበረ ጥምቀት ቁርባን ምናምን እና ምናለችን ልክ አሁን እንደዚህ ጴንጤ የማልሆንበት ምክንያት እንዳልከው ሁሉ ደግሞ ሉትራን የማልሆንበት ምክንያት ብለህ ብትሰራለን። ያው ሉትራኑ ጋር ጥምቀትና ቅዱስ ቁርባን ስላለ እኔ ለምሳሌ ከጴንጤ ወደዛ እየሄድኩኝ ነው እና እዚህ ድረስ ካመጣችሁን እስቲ ደግሞ መጨረሻችንን ማሳዩን አይነት ነገር እንደዛ ነገር አለች እና ብዙ ሰው ወደ ሉትራን ሲሄድ ይታያል። ሌላ ሰው እንደዚሁ እዚሁ አሁን ቲክቶክ ላይ የምናውቃት ልጅ አሊታ አናገብሩ የምትባለው እህት አለቻ። እሷ አይደለችም ባይዜን ያወራችኝ፣ ግን እሷም አሁን ወደ ሉትራን እየሄደች ነው። አንዴ ቆይ ቻርጅ ምሰካ እሺ
እና ብዙ ሰዎች ይህ ሚስጥራት ላይ ያለውን ትምህርት በቃ እየሰሙ ምናምን ነገር ማለት ወዴት እየሄዱ ነው እያልኩኝ እያለ አልሄድኩም። እዛው ትራምፕ ጋር ሂጅ አሁን ልከሰስ ጋይስ። እሺ ወዴት ሄዱ ነው? ወደ ሉትራኑ የሚሄድ ነገር ይታያል። ስለዚህ አሁን ሉትራኑ ላይም የተወሰነ ለመስራት እንሞክራለን ማለት ነው። እና አሁን ያቺ ልጅም እንደዛ አለችኝ እና አሁን ልነግራችሁ የሚፈልገው ነገር ምንድን ነው? ኦኬ ከዛ በኋላ ዩኒቨርስቲ ቴሌግራም ላይ ስጅያት ምናምን ነገር አወራን ትንሽ ሉትራን ማሉንበት ምክንያት ምንድን ነው በሚሉ ላይፍ ግባለን እና አስተምረን ነበር ያለችኝ። ግን እሱን እንትን ስላላደረኩኝ በቃ ለጊዜው ለራሴ መልስልኝ አለችኝ። መለስኩላት። ኖይስ አንዳንድ ጥያቄዎች አያይዛ ጠይቀኝ ስለነበር ማለት ነው ስለ ቤተክርስቲያን ምናምን እና ነገርኳት ምናምን ነገር እና ኦርቶዶክስ የመሆን ፍላጎት አላት። እሺ ሰው አንዴ እውነታውን መረዳት ከጀመረ መርማሪ አይነት ሰው ናት እንዳያት ከሆነ እና ኦርቶዶክስ የመሆን ሀሳቡ አላት፣ ፍላጎቱ አላት ምናምን። አንድ ጓደኛዋም እንደዚሁ ፕሮቴስታንት የነበረ ማለት ነው። እሺ ኤኒዌይስ እሱም ወደ ኦርቶዶክስ መጥቷል ነገር እና እሺ ዲቴል ነገሩን አላወራው እና ብቻ የእሷን ግን ኦኬ ነይ በቃ ወደ ኦርቶዶክስ ምናምን ስላት ምን ብትለኝ ኦርቶዶክስ የመሆን ፍላጎቱ አላት ግን ሌላ ኦርቶዶክስ አብያተ ክርስቲያናትን እየሄደች ነው ማለት ነው። የኢትዮጵያን ሳይሆን ከኢትዮጵያ ውጭ አስቡት። ኢትዮጵያ ላይ ስለሆኑ እኔ የኢትዮጵያን እንዲያው ነው ፍላጎቴ እና ኧረ የኢትዮጵያ ኦርቶዶክስ ምናምን ሰገጥ አልኩኝ ማለት ነው። እና የኢትዮጵያ ክርስቲያን ደግሞ በጣም ክርስቶስን ነው የምላችሁ በጣም የተወደደች ቤተክርስቲያን። እኛ እንትን አለን እንጂ በጣም ዝርክርክ አለን እንጂ ምዕመኑ በተለይ እኛ ማለት ነው። ያው በእርግጥ እኛ እንደዚያ የሆኑ ነው። እሺ ተውት፣ አሁን አንወቃቀስ ትላለህ እና በአንድም በሌላም ምክንያት በጣም በቃ ክርስትናችን ላይ በጣም ደካማ ሆነን ከዛ በኋላ ዝም ብሎ በልምድ የሚሰበክ ስብከት ይኖራል። ቤተክርስቲያን ውስጥ ምናምን እሱ ነው በጣም በቃ ቤተክርስቲያንን እንድትጎዳ የሚያደርጋት እና ያው እንግዲህ ጥሩ መሪ አለመኖር፣ ጥሩ መሪ ካሌለ ማለት ነው ብዙ ሰው እንደዛ ይነግፋል። እንግዲህ ኑር አይኑር ባና ግን ቢኖር ይስተካከል ነበር። እውነቱን ለመናገር ብፁዕ አቡነ ጴጥሮስ ናቸው ማናቸው ባለፈው ወደኛ ወደዚህ ወደ ኢትዮጵያ አይገቡ ምናምን ተብሎ የነበሩት አንድ በጣም ደስ የሚሉ አባት የውጭ ሀገር ጳጳስ ናቸው። ኤኒዌይስ ብቻ እሳቸው ስማቸውን ከተሳሳትኩኝ ብፁዕ አቡነ ጴጥሮስ ሲሆን ብቻ እሳቸው በጣም ደስ የሚሉ አባት ናቸው ማይዚ እና እሳቸውም ሲናገሩ ነበር እኛ በጣም እንደው እኛ ጥሩ ብንሆን ኖሮ በጣም ይርሻ ብቻ አይደለም የሀገሪቷ ነገር ሳይቀር ይስተካከል ነበር ሲሉ ነበር። እና እኔ እውነት ነው እኔ ጥሩ የሆኑ ቤተክርስቲያን በጣም የሚወዱ ከዚህ የሆነ እንደው ጊዜያዊ ከሆኑና ስጋዊ ከሆኑ ነገሮች ትንሽ ተላቀን ነገር ሙሉ በሙሉ ትኩረታችንን ቤተክርስቲያን ላይ ብናደርግ ወይም ቢያደርጉ ትልልቅ መሪዎች፣ አባቶች ምናምን እረኞች ጥሩ ነገር ይፈጠራል ብዬ አስባለሁ። እንግዲህ ደገኛ አባቶች ይኖራሉ የሉም አላልኩም፣ ደግሞ ይኖራሉ። ብዙ ጊዜ ግን በቃ ጥሩ ላይሆኑ ይችላሉ። እና ለማንኛውም ግን ልጅቷ የኢትዮጵያ ክርስቲያንን ነው አላይም አልፈልግም አለች። እና ለምንድን ነው አልፈልግም ያለችው? ይህንን የምነግራችሁ ለምን መሰላችሁ ጋይስ? እኛ ማለት ማሻሻል ያለብን ነገር ቶሎ እንድናሻሽል ለእኛ ብቻ አይደለም አሁን ይህ ለሌላውም ሰውም ጭምር ማለት ነው። ለሚመጣው ሰው ሳይቀር መሰናከል እንዳንሆን እንደዛ ማድረግ አለብን፣ ማሻሻል አለብን። ምንድን ነው ፕሮቴስታንት ላይ እያለን ራሱ አለች ማለት ይሄ እንደው የሆነ ስህተት ይሁን እንዲህ የሚል እኮ ዳውት ይፈጠራል። እንደዚህ አይነት ጥርጣሬዎች ሊመጡ ይችላሉ በውስጣችን አለች። ከዛም ጥርጣሬዎች ሊመጡ ይችሉና ከዛ በኋላ ግን ለምሳሌ የኦርቶዶክስ ክርስቲያን ምናምን ነገር ማየት ልክ ስንጀምር ፊት ለፊት ላይ የምታየው ሰዎችን ነው። ምንም ይሄ ባይዚ ምንም ማድረግ አይቻልም። ሰዎችን መጀመሪያ ማየት አይቀርም። ምን ሰዎችን አሳያት ምናምን ያው በእርግጥ እኔም ብያታለሁ። ሰዎችን ጌታችን ይብስን ከዛ ደግሞ እሱን በስለው ደግሞ የኖሩ ቅዱሳን አባቶቻችን እናቶቻችን አሉ ፕሊስ እነሱን ምናምን ያልኳት፣ ግን አለማየት ደግሞ አይቻልም። ለዛ ነው ባይዚ ጌታችን ኢየሱስ ብርሃናችሁ በሰው ሁሉ ፊት ይብራ ያለው ለዛ ነው። በቃ ሰዎች ሲያዩናል አይተውን እግዚአብሔርን ወይ ይሰልቡብናል ወይም ደግሞ እግዚአብሔርን አመስግነው ከኛ ጋር መጥተው ይቀላቀላሉ። እና እግዚአብሔርን አሰዳቢ ቤተሰብ አሰዳቢ የሚባል ልጅ አለ አይደል? ቤተሰብ አሰዳቢ ማለት ቤተሰብ አሳድጎ ሲያበቃ ቤተሰቦቹ እንዲሰደቡ የሚያደርግ እንዲሁ አሳዳጊ የበደለው እየተባለ ቤተሰቦቹ ሳይቀር እንዲሰደቡ የሚያደርግ በጣም መረን የወጣ ልጅ ሊኖር ይችላል። በጣም አስቸጋሪ ልጅ። እዚህ ውስጥ ካላችሁ ችግር የለውም፣ ፍትት በሉ፣ ያው ይሻሻላል። እና
ልክ እንደዚህ ከእግዚአብሔር ከአባታችን ከተወለድን በኋላ በመንፈሳዊ ማለት ነው ከተወለድን በኋላ እግዚአብሔር ፈጥሮን ዳግም በክርስቶስ ኢየሱስ ደግሞ ፈጥሮን ወልዶን ግን እግዚአብሔርን መልሰን የምናሰድብ ከሆነ በኃጢአታችን በስንፍና መኖራችን ይህ በጣም አደገኛ ልክ ቤተሰብ አሰዳቢ እንደሚባለው እግዚአብሔር አሰዳቢ እንዳሉ በጣም መጠንቀቃለን። በጣም ይሄ አደገኛ ቃል ነው አይደል? አይ በጣም አደገኛ ቃል ነው። ግን እውነታው ግን እንደዛ ነው። እግዚአብሔርን ልናሰድቡ እንችላለን። ሰዎች እኛን አይተው ደግሞ የነሱ አምላክ ተብሎ እግዚአብሔርን ለእግዚአብሔር ሰዎች ጀርባቸው ሊሰጡ ይችላሉ። አሊያም ደግሞ እኛን አይተው አይ እንደነዚህ ሰዎች እንዲህ መልካም የሚሆኑት ማንም የሚያመልኩት አምላክ ማንም ቢሆን ነው ብሎ ደግሞ ሊያስቡ ይችላሉ። እና ብርሃናችን በሰው ሁሉ ፊት ይብራ። ቆይ አንዴ በጌታ እሱን ክፍል አንዴ ላንብበው። በሰማይ ያለውን አባታችሁን እንዲያከብሩ ነው የሚለው ጌታችን ራሱ አይደል? ማቴዎስ ወንጌል ምዕራፍ 5 ነው ከአንቀጸ ብዙኃን ቀጥሎ ቁጥር 16 ላይ እንዲህ ይላል፣ መልካሙን ስራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ሁሉ ፊት ይብራ። አሁን ይህ የጌታችን ትእዛዝ ነው። መልካሙን ስራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ በሰው ፊት ይብራ። ግን መልካም ስራ አሁን ታጣኛ ላይ አይደል? በየጫት ቤቱ ያለው፣ በየጭፈራ ቤቱ ያለው፣ በየምናም ቤቱ ያለው የተለያየ ቤተ እምነት ያለ ሰው ሊኖር ይችላል። ግን ኦርቶዶክሳውያንም ግን አለን በጣም ዘጭ አይደል? በጣም ብዙ። ይሄ በቃ ይሄ እውነታ ነው እና ደግሞ ውርደትም ነው ለኛ አይደል? ውርደት ነው። ስለዚህ በተቻለን አቅም እንደምንም ብለን ጨከን ብለን ምን በቃ እንደዚህ አይነት ቦታ የምንውል ሰዎች ምናምን መውጣት ነው ያለብን ጋይስ። አንድ ቀን በየጫት ቤቱ፣ በየነውሩ፣ በየዝሙቱ፣ በየምኑ ስማችን መነሳት የለበትም። በየስካሩ፣ በየምኑ ኃጢአት የተባሉ መንደሮች ላይ ሁሉ ኦርቶዶክስ ከሆነ የሚገኘው በጌታ ስም እና አሁን ልጅቷ ያለችው እሱ ነው። ልክ ልንወጣ ብናስብ ራሱ በዙሪያችን ያለውን ኦርቶዶክስ ያለን ኦርቶዶክስ ደግሞ ህይወቱ ላይ ጥሩ መስሎ ስለማይታየን እሺ አይ በቃ ትክክለኛ የሆነው ይሄ እዚሁ ቢሆን ነው ብለን እዚሁ እንቀመጣለን። ኧረ በስመ አብ። ስለዛ ሰዎች እንዳይድኑ ጭራሽ መሰናክል መሆንን ማለት ነው። መሰናክል መሆንን አሁን እንደዚህ የምትሉ ፕሮቴስታንት ካላችሁ ልላችሁ የሚችለው አሁን በዚህ ሰዓት ላይ ሆኜ እኛን ይሁ ህዝቡን ይሁ ምናምን ማለት አልችልም። ከባድ ነው። ቀስ በቀስ ነው እያደግን ልንሄድ የምንችለው። በጣም ብዙ የተበለሻሸ ነገርም አለ በምዕመኑ ዘንድ በእኛ ዘንድ በጣም ብዙ የተበለሻሸ በጣም ልንሰራቸው የሚገቡ ነገሮች አሉ። ጌታ በጣም እንደ ይርዳንና እንሰራባቸዋለን። ሁሉም ሰው ተሰባስቦ ማለት ነው። እኔ ይሰራበታል ሳይሆን ሁላችንም እንሰራበታለን እንዳለ በቃ ህዝቡ ከቅዱስ ቁርባን የራቀ ምናምን በጣም ከቤተክርስቲያን የራቀ ዝም ብሎ የስም ብቻ ክርስቲያን ሆኖ እየተቀመጠ ነው። በጣም አብዛኛው ህዝብ የቤተክርስቲያኒቱን ትምህርትም አያውቅም። ከዚህ በፊት እንዳልኳችሁ ስላሴ ምንድን ነው ተብሎ ሲጠየቅ ታቦት ነው ካለ አንድ ሰው በቃ አደጋ ውስጥ ነው አይደለ? እና እንደዛ ስለሆነ በጣም ከኛ አንጻር ከምዕመን አንጻር በጣም ብዙ ስራ የሚፈልግ ነገር አለ። ስራ እሱን እንሰራለን። ግን ሰርተን ስንጨርስ ግን አትምጡ። ቢያንስ የኢየሩሳሌም ራስ ግን ጌታችን ኢየሱስ ክርስቶስ አለ እና ራስ የሆነውን ኢየሱስን እየተመለከተን ነው የሚለው ጳውሎስም። ስለዛ እሱን ክርስቶስ ኢየሱስ የእምነታችን ጀማሪና ፈጻሚ ሐዋርያና ሊቀ ካህናት የሆነ ጌታ ኢየሱስ አለ። እርሱን እዩት፣ ኢየሱስን እዩት ነው ልንል የምንችለው። ከዛ በኋላ ደግሞ የምር ቤተክርስቲያናችን ውስጥ እውነተኛ የጌታ ቤተክርስቲያን እንደሆነች እንድታውቁ ግን ክርስቶስ ኢየሱስን መስለው የኖሩ ቅዱሳን አባቶቻችን እናቶቻችን ስላሉ እነሱ ደግሞ ማየት አሁን ላይ እኛ ራሳችንም እኮ ኦርቶዶክሳውያን አይታችኋል። በጣም የቅዱሳንን ታሪክ ማወቅ ማየት ምናምን እኮ በጣም ነው የሚያስደስተን። የቅዱሳን ታሪክ አሁን በፊልም ደረጃ ምናምን እዚህ ጋር ከፍተን ስናይ ምናምን ሰብሰብ ብለን ስናይ የሆነ ደስ የሚል ስሜት አይሰማንም? ለምንድን ነው? እንፈልጋለን። የሚታይ ነገር እኮ እንፈልጋለን። እኛም የሆነ በህይወት ደግሞ የሚያስተምረን ሰው እንፈልጋለን። ለዛ ነው እንደዛ የምንሆነው። ከውጭ ያሉ ሰው ደግሞ አስቡት በቃ እንደዛ ሊሉ ይችላሉ። ግን እንዳልኳችሁ ጌታኒው ቅዱሳኑኒው እና ወደ ክርስቶስ ነው የምትመጡት። ወደ ግለሰብ ወደ አንድ ሰው ሳይሆን ወደ አንድ ኃጢአተኛ ሰውዬ ሳይሆን የምትመጡት ወደ ቅዱስ የእግዚአብሔር ልጅ ነው የምትመጡት እና ክርስቶስ ኢየሱስን ይሁ እና እንደዛ ልን የምንችለው። ግን እኛ ግን በተቻለን አቅም ምን ላይ ፎከስ ማድረግ አለብን? ህይወት ላይ መልካም ስራ ላይ ከኃጢአት መራቅ ላይ ነውር የሆኑ ቦታዎች ላይ ኦርቶዶክስ መታየት የለበትም።
ሌላው መታየት የለበትም። አዎ ፕሮቴስታንት ወንድሞቻችን መታየት የለባቸውም። ሙስሊም ወንድሞቻችን መታየት የለባቸውም። ኤቲስቶችን መታየት የለባቸውም። ማንም ክፉ ነገር ላይ ነውር ነገር ላይ መታየት የለበትም። ግን እኛ በተለይ ግን የእግዚአብሔርን ጸጋ ተቀብለናል የምንል ሰዎች ግን ክፉ ነገር ላይ መታየት የለብንም ጭራሽ። በቃ በተለይ ደግሞ አገልጋይ ከሆነ ደግሞ አንድ ሰው አገልጋይ በቃ በጣም ጠንቁቅ ጳውሎስም ይላል አይደል? ምንም በቃ እንከን እንኳን አይገኝባችሁም ይተባሉ። ስለዚህ እንደዛ ይሆኑ። ከዛ እነሱን አገልጋዮችን እናያለን። አሁን አያችሁ፣ አሁን አገልጋዮችን ስናይ ጥሩ ነገር ካየን ከነሱ የሆነ ቢያንስ ምዕመኑ ራሱ ቢያቦካው ህይወቱን ማለት ነው። አገልጋዮቹን አይቶ ሰው ኦኬ አስተማሪዎቻቸው እንዲህ ናቸው ይላል። ስለዚህ አገልጋዮች በተቻላቸው አቅም የእግዚአብሔርን ቃል መስበክ ማስተማር ብቻ ሳይሆን ህይወታቸው ማስተማር አለበት ምናምን እና እንደዛ ነው መሆን ያለብን። ኧረ በለው እሺ። እና በተቻለን አቅም እንደዛ እናድርግ። እናንተ ሰዎች ሳላስበው እንደዚህ ኢንተርቪው ውስጥ እገባለሁ ትላለህ። 4 ሰዓት ሆነ እዚሁ። እሺ በቃ ለ30 ደቂቃ ያህል እሺ፣ ፕሮቴስታንቶችን እንቀበላለን ለ30 ደቂቃ ያህል ብቻ። እስቲ ዮኒ ካለህና እስቲ ቢዝ እንዴት ነው አለው? እግዚአብሔር ይመስገን አለ። እነሱም ሰላም ብለውሃል ትላለህ። እስቲ ከመልካ ያኛውን ቪዲዮ አገኘው እንዴ? ኩዚ ይላል ያኛውን ቪዲዮ። ይሄ ቢያንስ ምንድን ነው እንደ ጳውሎስ አለ። እስቲ ያሳይ። የት ይሄዳል? ፋይል ላይ ተቀምጣል። አንዱ ስህተቱን እንደምትይዘው፣ ኧረ ትምህርቱንም በሌላ ዶክመንት ያዘው አለኝ። እሺ መኩና ናቱ የጀመው 2 ዲያቆናት በጣም የምንኮራባቸው ወንድሞቻችን ናቸው። ባይዘው መኩና ናቱ በጣም የተወደዱ ወንድሞቻችን ናቸው ሁለቱም። እሺ እንዴት ናችሁ? እንኳን ደህና መጣችሁ። እንዴት አለ? ደህና ናችሁ ወይ? ሰላም ክርስቶስ ይብዛላችሁ። 3000 ሰዎች እዚህ ውስጥ ያላችሁ ናቶ ዮኒ ፓፓ ሰላም ብለናል። ኧረ መኩራት አላለም እየባከታች አለን። ይመስገን አምላክ። አይ የምራው የምንኮራባቸው ወንድሞቻችን መለተል ነው። እመቤቴን መኩና ናቱ በጣም የተወደዱ ወንድሞቻችን ናቸው። በጣም ደስ የሚሉ ናቱ ይላል። ናቱ ሰሞኑን ምንም አይደለም። እሺ በል ምን ልትል ነው? እንዴት ናችሁ? አለሁልህ። እንዴት ነህ? ጎበዝ ከታችሁ ነበር ቅድም ጀግናው ማላሶሩት እና ጀግናው እንዴት ናችሁ? እንኳን አደረሳችሁ። ሰላም ብያለሁ። ጀግናው ቁማር እድል ስጡት። አለን ይመስገን አምላክ። እሺ ጠያቂዎች ፕሊስ ግቡ። እሺ ፕሮቴስታንት ወንድሞቼ ጥያቄ ካላችሁ መልካም ስራ ከድህነት ጋር እንዴት እንደሚገናኝ ምናምን ማወቅ ከፈለጋችሁ ጠይቁን። እሺ እሱን ቪዲዮ እስከዛ አሳይን። ይህ መሰለኝ ጻድቅ ፈራጅ ሆኖ እርሱ አደል ያለው ጳውሎስ የክብርን አክሊል ይሰጠኛል አለና ይሰጠኝ ይሆን አደለ ይሰጠኛል እርግጠኛ ነኝ አለ። ለእኔ ብቻ ግን አይደለም ብሎ እርሱ ተስፋ ለሚያደርጉ ሁሉ ነው ብሎ ክፍት አደረገው። እኛን ሁሉ አስገባን። ሰማይ መግባታችን ጥርጥር የለውም። አክሊሉ ምን አይነት ነው? የነ ጳውሎስ አይነት ነው። የነ ጳውሎስ አይነት ነው። ፍጹም ሌላ አይነት አታደርጉትም። ጌታ ይባረክ። በጣም ጌታ ከረዳችሁ የኢየሱስ አይነት በጣም ይሆን
ኦርቶዶክስ ነው መሰለኝ። ፕሮቴስታንቶችን ተቀበሉ። እሺ ቶኒን አስገቡት ካለ ሰማይ መግባታችን እርግጥ ነው አለ። እውነቱን ለመናገር በንስሐ ካልተመላለሰ አንድ ሰው ሰማይ አይገባም። ሲቀጥል ደግሞ ፕሮቴስታንት ከሆነ ደግሞ በጣም ዳውትፉል ነው። በጣም ይህም መግባቱ ነገር በጣም ማለት ለምዶ እንደዚህ ያልኩት በጣም ከታላቅ ይቅርታ ጋር በጌታ ቤተክርስቲያን ውስጥ የሉም። ጥምቀትን ክደዋል፣ ቁርባንን ክደዋል። በዚህ ሁኔታ ውስጥ ሆነው አሁን ይገባሉ ማለት ትንሽ የሚከብድ ይመስለኛል። ግን ምንም ሆነ ምን ግን የሚገቡ ቢሆኑ ራሱ እውነተኛ ክርስቲያኖች ቢሆኑ ራሱ ማለት ነው መጽሐፍ ቅዱስ የሚነግረን በንስሐ እስካልተመላለስክ ድረስ የእግዚአብሔር መንግስት አትወርስም። መጽሐፍ እንደሚናገረው በገላትያ መልእክት ምዕራፍ 6 ላይ ቅዱስ ጳውሎስ ቁጥር 7 ላይ እግዚአብሔር አይዘበትበትም ማለት ሰው የሚዘራውን ያንኑ ደግሞ ያጭዳልና፣ በስጋ የሚዘራ ከስጋ መበስበስን ያጭዳል፣ በመንፈስ የሚዘራ ግን ከመንፈስ የዘላለም ሕይወትን ያጭዳል። ስለዚህ ባንዝንም በጊዜው እናጭዳለን እና መልካም ስራን ከመስራት አንታክት ብሎ ይናገራል። ለመስራት አንታክት። ስለዛ መልካም ስራን የማይሰራ ፍሬን የማያፈራ ኃጢአት ሲሰራ በንስሐ ሕይወት የማይመላለስ ከሆነ አንዴ ከዳነ በኋላ ግን ወደ ይሄ ህይወቱን ደግሞ እንደዚህ ኤክሰርሳይዝ የማያደርግ ከሆነ አይድንም፣ ወደ እግዚአብሔር መንግስት አይገባም። እና መግባታችን እርግጥ ማለት በቃ ተረጋግጧል፣ አለቀ፣ ተፈጸመ ነው የሚባል ነገር አይደለም። ተስፋው እርግጥ ነው። ተስፋው እርግጥ ነው። እርግጠኛ የሆንበት ተስፋ ነው የክርስቶስ ተስፋ። ዝም ብሎ የሌለ ነገር ተስፋ አላስደረገንም። ግን ወደ ተስፋው ግን ለመግባት ወደ ምንድነው ያ ተስፋ እውን እንዲሆንልን ግን በእኛ ውስጥ ማድረግ ያለብን ነገር አለ። እሺ እሱ ይሁንና እንደው እርግጥ ነው ይባል። እርግጥ ሆኖ ደግሞ ኦኬ አክሊሉ ምን አይነት ነው የሚለው ነው የሚያሳስበን አሉና ምን እያሉ ነው? አክሊሉ የጳውሎስ አይነት ነው። ከዛና የጳውሎስ አይነት ነው። እንደው ካልቻልን የጳውሎስ አይነት ብንችል ግን የክርስቶስ አይነት ምንድነው? የክርስቶስ አይነት አክሊል በመጀመሪያ ደረጃ ነው። አሁን የክርስቶስ አክሊል አለ፣ የጳውሎስ አክሊል አለ። የክርስቶስ አክሊል ከፍ ያለ ነው። ከዛ በላይ የክርስቶስ አክሊል ይኖራል ወይም የጳውሎስ አሁን በጌታ ስም በአክሊል አሁን ጳውሎስን ልበልተው ኧረ በስመ አብ። እኔ እኮ የአንዳንድ ሰው ደግሞ ሳናስበው እንዴት ምን አይነት ሁኔታ ውስጥ እንደምንገባ ግራ ነው የሚገባኝ። ክርስቶስን ጭራሽ ጳውሎስን እንበልጠዋለን። ኧረ በጌታ ጳውሎስ ሌላ ታሪክ ውስጥ ያለ ሰው ነው። ወይ 4ኛ ሰማይ ድረስ የወጣው ያ ጳውሎስ በጣም የሚያስደንቅ ሰው ነው። እግዚአብሔር በጣም የተጠቀምበት እና ራሱን ለእግዚአብሔር በጣም አሳልፎ የሰጠ ራሱን ለእግዚአብሔር እጅጉን አሳልፎ የሰጠ እና አስቡት ብድግ ብሎ አንድ ሰው ከጳውሎስ እኔ በቃ ምንም የለም ከተባለ ነው እንደ ጳውሎስ፣ ካልሆነ ግን ከዛ በላይ አይነት ነገር እንደ ክርስቶስ እና በጣም አስቸጋሪ ነው። እኔ ይህን ኬት እንዳገኙት አላውቅም። እኔ ክርስቶስን አሁን እንደዚህ ያለውን አገላለጽ ምናምን እንዲህ ኬት እንደሚያመጡት እኔ ያው ከመጽሐፍ ቅዱስ አይደለም። ኦፍኮርስ እኔ መጽሐፍ ቅዱስ ብቻ ብለው እኔ የራሳቸው ሀሳብ ብቻ ሆነ የቀሩ ሰዎች ናቸው ፕሮቴስታንቶች አሁን ሳየው እና በጣም አስቸጋሪ ነው። እሺ ሰማይ መግባታችን ጥርጥር የለውም። ምንድን ነው ያልከኝ? ድፍረቱና አነጋገሩ ኧረ የሚገርም ነው። ጭራሽ ከጳውሎስ በላይ እንደ አይመጣውም እኮ ራሱ ጳውሎስ አይነት ነው። የነ ጳውሎስ አይነት ነው። ፍጹም ሌላ አይነት አታደርጉትም። ጌታ ይባረክ። በጣም ጌታ ከረዳችሁ የኢየሱስ አይነት፣ በጣም ህይወታችሁ ደክሞ ዝቅ ካላችሁ የጳውሎስ አይነት አድርጋችሁት መጨረስ። በሁለቱ መሀል መኖር ከጳውሎስ በታች እርድ። መቼስ እኔ እንደ ኢየሱስ አልቻልኩም ካለን እንደ ጳውሎስ አስቸጋሪ ነው። ኤንዌይስ እስቲ ፕሮቴስታንት ወንድሞች ካሉን ይቡና። እሺ ቶኒ እና ክሪስቶፎረስ ሰላም በሉንና ሰማኬ ወይ ኮመንት ላይ እየጻፉልህ ነው። ጳውሎስ ፈቃዱን እንዳይሆን ጳውሎስ ኞኞን ነው። አይ ሰው እናቂ በዚህ አጋጣሚ ክርስቶስን አክሊል ሰጪን አክሊል ተቀባይ አላደረገው። አክሊል ሰጪ የባህሪ አምላክን ልዑልን ጌታን አክሊል ተቀባይ አድርጎት ከኛ እኩል ሲያነጻጽርና
በዚህ ልክ ሲያደርግ ጌታዊ ድፍረቱ። እኔ ጌታ እንወዳለን የሚሉ ጌታን እንዴት እንደሚያዋርዱ ተመለከቱት። ሄድበት ትክክል። እንደ ኢየሱስ አይነት አክሊል እኔ ምን ማለት እንደሆነ አሮ ነው። እኔ በጣም ማለት ከጳውሎስ ጋር ከአነጻጽሮ ስለሆነ እንደዚያ ያሉ ወይ በመሀል ላይ ከጳውሎስ ከፍ ብለን ከኢየሱስ አነስ ብለን ታድለን አንዳንድ ሰው ጌታ በኢየሱስ ስም እኔ እሺ ሰላም ለእናንተ ይሆን። አኬ ይሰማል? ይሰማል። ክሪስቶፎረስ ሰላም ለአንተ ይሁን። እንዴት አለ ሳሚ? አይሰማም ሳሚ? አሁን ይሰማል። እንዴት ናችሁ? ሰላም ብያለሁ ሁላችሁንም። አኬ እንዴት ነው? ዮኒ፣ ዲያቆን መኳንንት፣ ዲያቆን ናቲ፣ ቶኒ ከስርም ያላችሁት ወንድሞች እንዴት ናችሁ? ፓስተር ጥሩ ዘለል ብየዋለሁ። መጽሐፍ ቅዱስን አስቀምጦ ሌላ ቦታ ይዘላል። አስቸጋሪ ሁኔታ ላይ ነው ያለ ነው። ቶኒሻ ሰላም ወንድም አለማከዋ እንዴት ነህ? ልኝ ሰላም ነው ወይ? ሁላችሁም የሆነ ዲያቆን ሁለታችሁም ዲያቆን አጠራ ሶስት ነው። ሳሚ ዲያቆን ነው ወይስ እኔ ዲያቆን? እኔ ዲያቆን መስዬ ነው። በእርግጥ ነኝ ደብቄ ነው። ኧረ ሳሚ ዲያቆን እንዴ ሳሚ? ኧረ ዲቁና መደባበቅ ጀመርን። አንተ ስትገልጥ ነው የምገልጠው። ወይኔ አይ ጥሩ ቶኒሻ ሰላም። እንግዲህ ከቶኒ ሰላም ብያቸዋለሁ። ከታችም ያላችሁ ሰላማችሁ ይብዛ። አኬዋ በጣም ምርጥ ትምህርት ነው ያስተማርከን። በሕይወታችሁ እግዚአብሔርን ሲበኩ የሚለው በጣም እውነት ነው እና ሰውን አለማየት አይችልም። እኛ አጠገባችን ያለውን ሰውን የምናየው እና በጣም ፈተና ነው እሱ ነገር ማለት ነው። እኔ እግዚአብሔርን የሆነ ነገር ሲገባኝ ነው እንጂ ያቆምኩት እኔ እንደዚህ መንፈስ ቅዱስ ካላቸው ለምንድን ነው እንደዚህ የሚሆኑት ምናምን የለም ነበር። በውስጣቸው መንፈስ ቅዱስ ካላቸው ለምንድን ነው እንደዚህ የሚሆኑት ምናምን የለም ነበር። በዚህ 3 ዓመት ውስጥ ታውቃለህ አኬ ራሱ ኮሜንቱ ራሱ ተቀይሯል እኮ ኮሜንቱ ራሱ አሁን ተቀይሯል። እና መጀመሪያ ላይ የነበረው ኮሜንት ምናምን ስራት በጣም ብዙ ነገር ተቀይሯል። እንደና እግዚአብሔር ይመስገን። ሲጀመር የሚሳደበው ለተጠየቀው ነገር በቃ መልስ ሳይኖር ሲቀር የቤተ ክርስቲያን ትምህርት ካወቀ ከገባው ያኛው ሰው ጠያቂው እየተሳደባ ቢጠይቅ እንኳን መልስ ስላለው በልቡ የሞላው ነገር ስላለ ይመልስ። ግን ደካማ ከሆነ የቤተ ክርስቲያኒቷን ትምህርት ማያውቅ ከሆነ መናፊቅ መጥቶ ሲጠይቅ ስድብ ነው የሚቀድመው። መመለስ አይችልም። በስድብ ነው ሊመልስ የሚችለው ማለት ነው። እስኪ ስለ ቅዱሳን አማላጅነት ንገረን ሲባል አይ ያማልዳሉ ብሎ ወደ ስድብ ይሄዳል እንጂ ጥቅስ አይጠቅስልም። ስለዚህ ዋናው በቃ በውስጣችን ትምህርት ካለ አንሳደብም፣ እናውቃለን፣ እንመልሳለን። ስለዛ በትምህርት እንባርታውን ደግሞ በህይወታችን እንስባ። ከሱስ ምናምን ሆና ነው እኮ እኛም በቃ ኦርቶዶክሳዊ ነው የሚያጭሰው የሚቂመው የሚጠጣው በየቦታው የሚሰክረው ኦርቶዶክሳዊ ነው ሲባል ነው ያደግን እና እንደዛ የሚያደርጉም አሉ እውነትም ስላሉ ማለት ነው። ግን ጴንጤ ቢጠጣ ጴንጤ የሚጠጡ አሉ እኮ ጓደኞቻችን ዘማሪያን ምናምን እግዚአብሔር ግን አይታው በቃ ሌላ ቦታ ነው የሚጠጡት ማለት ነው። በጣም ምስጢር ነው እነሱ ጋር አይጠጡም። ከባድ ናቸው። በቃ አያስታውቁም። ኦርቶዶክሳውያን በቃ መስቀሉን በአንገቱ ላይ አድርጎ ሁሉንም ነገር ስለሚያደርግ ሲዘፍንም መስቀሉ አለ አንገቱ ላይ። ኦርቶዶክሳዊ ምልክት አለው። ማን እንደሆነ አታውቁም። እና ጴንጤ ከባድ ነው። በጣም ነው የሚጠጡት እና ግን አይታወቅም ነው በምስጢር ስለሆነ ነው የነሱ በቃ አያሰናክሉም ሰዎችን ማለት ነው። ለራሳቸው ነው ቢጎዱት መጣጣቸውን ለራሳቸው ነው። ግን የኦርቶዶክስ ምንድነው ራሱ የሚጎዳል ሌላውንም በቃ ያሰናክላል። ስለዚህ አጣት ብንሰራ ራሱ በቃ ለራሳችን ሌላውን ደግመን እንዳናሰናክል ማለት ነው። በጣም ከባድ ነው። በጣም ከባድ ነገር ስለሆነ ማለት ነው ሰዎችን ማሰናከል እና እንባርታ ነው። ቴንኪው በጣም ጥሩ ምክር ነው። ጥሩ ትምህርት ነው ያስተማርከን። ጸጋዬ ዘርዴ እንወዳለን። አሜን። እግዚአብሔር ያክብርልኝ ቶኒ።
እና ጥሩ ነው ባይዜ እንደው በቃ ተደብቆ ቢሆን ይሻላል። እውነትም እኮ አዎ ስህተት ነው ምናምን፣ ግን ቢያንስ ሌላው ሰው ግን ማሰናከያ ላለመሆን አየህ በቃ እንትን ይላሉ፣ ለመጠንቀቅ ይሞክራሉ። ጥሩ ነው እውነቱን ለመናገር እንደሱ ይሻላል። አንደኛው ግን ያው ከመጠጡ እነሱም አልጎደሉም እና እኛ ግን በጣም እኔ ክርስቶስን በጣም እንደዚህ አይነት ነገር ውስጥ ያለን ምናምን ክርስቲያን ወንድመቶች ምናምን ቀስ በቀስ ብለህ መውጣት መሞከር ይህ ነውር እንደሆነ መጀመሪያ ወይ ትልቁ ነገር ምን መሰላችሁ? ከዚህ ነገር ለመውጣት መጀመሪያ ነውር እንደሆነ ማወቅ፣ ይሄንን ነውር ኃጢአት እንደሆነ የተለያዩ እንደነዚህ አይነት ነገሮች ማለት ነው። ወንድምን የሚያሰናክል ከሆነ ጫትን ብቻ አይደለም ስጋን ራሱ ጥለህ ልትነሳ ትችላለህ። ኦኬ ስጋ መብላትን ወንድምን የሚያሰናክለው ከሆነ የምራክል ትተዋለህ እንዳትለኝ እንጂ ዮኒ እና ጳውሎስ አለ ምንድን ነው አንተ አትቀበል? ጳውሎስ አለ እኮ ወንድምን የሚያሰናክል ከሆነ አትብላ፣ ለዘላለም አትብላ አለ። ጳውሎስማ ያለው እኮ ግን አሁን ወንድምን የሚያሰናክል ከሆነ ጥሪ ተው ብባል አሁን አቅሙ ይፈቅድልኛል ትላለህ። አያውቂ ነው የምር ዝንተዋለን እንዴት አባቱ ስና እና እንዴት አንተ ተዋለሁ ይምር ቀልዱን አቁመ ወደ ትምህርቱ ግባ። ቀልደኛ በቃ በጥሪ የሚሰናከል ሰው እንዳይመጣ አስቀድመን ነው ማስተማር ያለብን። ከባድ ነው እና አይ ግን የምርም ግን በቃ ጳውሎስ በዛ ደረጃ ነው የተናገረው እና ሰው ከሆነ ከእንደዚህ አይነት ነገር መላቀቅ ነውር እንደሆነ ማወቅ። ከዛም ምንድነው ነውር እንደሆነ ስናውቀው አንደኛ የሆነ እና አሁን እኮ ቦስት እናደርግበታለን ጭራሽ አሁን እኮ ከባድ የሆነብን ነገር ማለት ነው የምንኩራራበትም ይሆናል አንዳንዴ ዝሙቱም ስካሩም ምኑም በቃ እንደዚህ አይነት ነውር የሆኑ ነገሮች ነውራቸው ክብር ይሆንባቸው ነውራችን ክብር ነውር የሆነው ነገር ክብራችን እየሆነ ይመጣል እና በጣም የምንኩራራበት እየሆነ ይሄዳል እና እንደዛ እንዳይሆን መጀመሪያ ነውር እንደሆነ ማወቅ ከቀስ በቀስ እግዚአብሔርን መናፈቅ ወደ እግዚአብሔር መቅረብ ምናምን ንስሐ መግባት በጣም እኔ አንድ ሰው ስለቃመ ስለጠጣ ምናምን በጣም አደገኛ ነገር ውስጥ ነው ማለት አለ ማለት አዎ በቃ መጥፎ ነገር ነው መሆን የለበትም ግን እየቃመ ምናምን ነገር የሚቅም ሰው የሚጠጣው ያ ሰውዬ በጣም ልቡ ንጹህ ሊሆን ይችላል። ስለዛ ትንሽ ነገር ነው የሚቀረው ሱስ ነገር ገብቶበት ከሆነ ውስጡ ሱሱን መርዝ ስለሆነ ከደም ውስጥ ያንን ማውጣት በቃ ያ ሱሱን ከሱሱ እየተነጠለ መምጣት። አንዳንድ ጊዜ በጣም ጥሩ ሰዎች ይሆኑና በጣም ልባቸው አሪፍ ምናምን ይሆንና ግን እንደዚህ አይነት ነገር ውስጥ ይገባሉ፣ እንደዚህ አይነት ነገር ውስጥ ይገኛሉ እና ቀስ በቀስ አሁን እንደነዚህ አይነት ሰዎች በቃ ሲወጡ በጣም የእግዚአብሔር ይሆናሉ እና ልባቸው ጥሩ ያልሆነውንም ሰውንም እግዚአብሔር ይፈውሳል። በጣም የሁላችንም እንደዚህ አይነት ወንድሞቻችን ካሉ እህቶቻችን ካሉ የማሸማቀቅ ነገር እንዳይመስል እና አንዴ ኮመንቷን ተዋት። አንዴ ኮሜንቱ ናቸው እኮ ነው። ተው ብንጸድቅም በሉት ወይ ደግሞ ወንድማችን እስቲ ፍታ 66 ግን ባይዜ እንትና 66 ይላል አባታችን አባ ገብረ ኪዳን ማለት ነው። ብንጸድቅም ባንጸድቅም እንኳን ክርስቲያኑንን ብለው ሲናገሩ ማለት ነው። ብንጸድቅም ባንጸድቅም ያሉት የሆነ ብንድንም በአንድንም አይነት ነገር አይደለም ማለት ክርስቲያን ከሆነ ሰው በቃ ድኗል፣ ኦልሬዲ ድኗል። ግን ድህነቱን መፈጸም አለበት አይደል? ከፍጻሜው ባያደርስ ግን አንድ ሰው ያው ወርቁ ማለት ያው እንግዲህ ይወድቃል። ኦፍኮርስ እንግዲህ ድህነቱ ካልተፈጸመ ያንን ፍጻሜውን ነው እንደዛ ያሉት እንጂ ምንድንም በአንድንም እሱማ ከማንድን ኮለስ ጀምሮ ወደ ክርስትና አልመጣም ነበር። ስለምንድን ነው ወደ ክርስትና የመጣ ነው? ድህነታችን ባይፈጸም ራሱ ግን ክርስቲያን ሆኖ ከመኖር የተሻለ ነው አይነት ነገር ነው። እንደዛ ብሎ የሚኖር ሰው ካለ እንደዛ ነው። በሌላ ቪዲዮ ላይም ተናግረዋል። ሰው ያጣም ነው አስቸጋሪ ነው። መልካም ስራ ከድህነት ጋር አይገናኝ የሚል ጴንጤ ማለት ነው። ምንድን ጴንጤዎች ማጸድቁ ከሆነ ለምንድን ነው ክርስቲያን የሆናችሁት? ምን ማትሉ ከሆነ በአንጸድቅም ቢንጸድቅም የሚለውን ማጸድቁ ከሆነ ምኑ ጋር ነው ጥቅሙ ለማለት ነው። እዛ ብሎ ጠየቁ ነው
ኮሜንቶች ላይ እያየው ነበር። ቀንም ትክክል። እንዴ ጥያቄማ ይፈጥራል እኮ እንደዚሁ ስትለው ምናምን ጥያቄ ሊፈጥር ይችላል። ብንጸድቅም አንጸድቅም እንኳን ክርስቲያን ሆነ እንዴ እኔ ታዲያ ምን ይሰራልኛል? ክርስትና ማልጸድቅ ከሆነ ምን ለዝም ለምድራዊ ጥቅም ነው እንዴ መጣው ሊል ይችላል። እሱ ጥሩ ነው፣ ትክክለኛ ጥያቄ ነው። ግን ነገሩን ግን መረዳት አለብን። ከምን አንጻር እሳቸው እንደዛ እንዳሉት ማለት ነው አባታችን እንደዛ ያሉት አሁን ቅድም ካልኩት አንጻር እንጂ ክርስትና የማያድን አይነት ሆኖ አይደለም። ክርስትናማ በደንብ በሚገባ ነው እንጂ የሚያደለ እናድነናል። የምርም እሺ፣ ጥያቄ ያለው ሰው አለ? መልካም ስራ ላይ ከድነት ጋር ጭራሽ አይገናኝም። እንደው አክሊሊስት ይችን ነገር እንደው ብትያዝ ከመጽሐፍ ቅዱስ አንጻር ወይም ደግሞ ከመጽሐፍ ቅዱስ ባታቅሱም እንደው ዝም እንደው ከዚህ አንጻር ብላችሁ ዝም ብላችሁ የራሳችሁን ሀሳብ መጠየቅ ይቻላል። እና ጌታ ቢረዳ ደግሞ እዚህ ጋር ሌሎች ወንድሞችም ስላሉ አንዳችን ስንመልስ አንዳችን እያረፍን እንመልሳለን። አለ ፕሮቴስታንት ወንድም የማደርገውን አላውቅም የሚለው መዝሙር እየዘመረ ነው የብራዘር ክፍል። ቆይስ በጣም ያኛው ነው ትዝ የሚለኝ በነገራችን ላይ እንዴ ነበር ግን ይዛን ቀን ስናገር ነበረ አንዱ ጓደኛችንን አወኳ ዩኒስ የሆነ በፊት ስምራት አልችልም እሱ ለገርፍሬንዱ ምንድነው ቀለበት ሊያደርግላት በቃ ሰርፕራይዝ እናደርጋት ምናምን ብሎ ጠራኝ ምናምን። ያው እንግዲህ በጣም የቅርብ ወዳጅ ነው። ሄደን እና የሆነ ቤት ደግ ብለን መጣች ማለት ነው። እሱ ልጁ እዛ እንዳለ ማታውቅም ምናምን ጓደኛችንን ልጅቷ ማለት ነው እንዳለ ማታውቅም ምናምን ልክ ስትገባ ሰብሰብ ብለናል ምናምን ምን ጉር ነው ምናምን ብላ ኤኒዌይስ እንትን አለ ማለት ነው። አደረገላት እና ሊያደርግላት ተዘጋጅቶ ግን አቡ ነው ለካ አቡ የሚል ጥሩ ነው አቡ እና እኔም አቡም ለልጁ ጓደኞቹ ነን እና እና እውነቱም ግን ሳስበው ግን የሚያደርገውን አላወቀም። ይህ ወንድማችን አውቄ ነው በጣም የሚያደርገውን ያወቀ ሰው ነው። በጣም ጥሩ ነበር እሱ እንደዛ ማድረጉ። በጣም ደስ የሚሉ ሰዎች ነበሩ፣ ወንዱም ሴቱም አሪፍ አቡ ይመቸው። የማደርገውን አላውቅም ይቅር በለኝ አምላኬ አለ። ግን ደስ የሚል መዝሙር ነው። አሁን እኮ ከሩቅ እየሰማሁ ኧረ ፕሮቴስታንቶች ጠይቁን አንድ ቁጥር አንድ አስገቡን ብላችሁ ምጽፉ አንድ ቁጥር ጻፉ። ኧረ ብሎ እያለ ነበር ከታች ጽፉ አይቻሉ፣ ግን አንድ ቁጥር ጻፉ። ሳሚ የሚባል ልጅ እየጻፈ ነው። እሺ ያስሚኮ አቤል ያው ስቤያቸዋለሁ። ማነው ሰው ሳሚ የሚባለው ስቤዋለሁ። ሚኪያስ ታለ ሚኪ ግን ደህና ነህ? ሚኪያስ ቤተሰብ ነው ቤተሰብ ነው እሱ። በስመ አብ ረዥም ጊዜ 2 ዓመት 3 ዓመት 2 ዓመት 3 ዓመት ሙሉ ቆይቶ እሺ ይሁን። ሰላም ለአንተ ይሁን ሚኪ፣ እንዴት አለ? አይ ዛሬ ነው የመጨረሻው መሰለኝ። መልካም ስራ ላይ ነበር የቀረው፣ ይኸው ዛሬ ገባን እኮ። ጥምቀትና ቅዱስ ቁርባን ላይ ያምናል። መልካም ስራ ነው የቀረው። ጨርሷል። ከበድ ያለ ጥያቄ ልጠይቅ ነው። ከበድ ያለ እንትን ብዙ ጊዜ አሁን ያው ብዙ ጊዜ የሚጠየቅ ነው። የሐዋርያት ቅብብሎሽ አለን ስለምትሉ ብዙ ጊዜ ኦርቶዶክሶች ያስተምሩ ነው ብዬ ስለማምን ነው። እና የሐዋርያት ቅብብሎች ከስልጣን ይልቅ ያስተምሮ ቅብብሎች ነው። እና አሁን ያለችው እንደውም እኛ ፕሮቴስታንቶች የሐዋርያት ቅብብሎች አለ ከኦርቶዶክስ ይልቅ ብዬ ስለማምን ነው። እና ምክንያቱም በትምህርት ስናይ ሐዋርያት ያላደረጓቸው ነገሮች ኦርቶዶክስ ላይ ብዙ ልምዶች አሉ። ለምሳሌ የትኛው ሐዋርያ ወደ ቅዱሳን ሲጸልይ ያየ ነው? የትኛው ሐዋርያ ነው
ምናልባት ወደ ቅዱሳት ስዕላት ሲጸልይ ያየ ነው ወይም ሲሰግድ ያየ ነው። ወደ ቅዱሳት ስዕላት አንድ ማህበር ጨርስ። ቆይ ወደ ቅዱሳት ስዕላት እንደዚህ አይነት ወደ ቅዱሳት ስዕላት አንጸልይም፣ ግን ቀጥልሽ ጨርስና። ብዙ ልምምዶች ለምሳሌ እንዳይሆንም ያው ስላነሳው ዝም ብዬ እሄድበታለሁ። እሺ ቀጥል። በርዕስ ነው እንዴ? ነበረ ግን ችግር የለም ይቅርታ ያለ ርዕስ ከጠየቁኝ። ግን እንዲህ አይነት ልምምዶች አሁን ሐዋርያት ያላደረጉት ወደ ቅዱሳት መጸለይ፣ ወደ ቅዱሳን መጸለይ፣ ለተለያዩ ስዕላት መስገድ፣ ለቅዱሳን መዘመር የመሳሰሉት ልምምዶች የመጀመሪያ ቤተክርስቲያን ላይ ያልተደረጉ ልምምዶች ናቸው። እንደውም በሶስተኛው ዓመተ ምህረት ዓመተ ምህረት በኋላ የመጡ ልምምዶች ናቸው ይላሉ። እና ስለዚህ እኛ ፕሮቴስታንቶች ግን እነዚህን አናደርግም እና ሞር እኛ ከሐዋርያት ጋር እንደውም የሚያመሳስለን ብዙ ነገር አለ ለማለት ነው። እሺ በመጀመሪያ ደረጃ አሁን አይ ቲንክ አንተ ጥያቄ ነበር ኢንቮኬሽኑ ነው እንጂ ቅዱሳን ይማልዳሉ የሚለውን ታምናለህ አይደል? ቅዱሳንማ እርስ በርስ እንድንጸለይ ያለኝ አይ በሰማይ ያሉ እነሱ ሊለምኑ ይችላሉ። እሱ ላይ ጥያቄ የለውም። እሺ በዚህ ህብረት ውስጥ ሆኖ አንድ ሰው ቅዱሳኑን አሁን ለምኑልን ብሎ መጠየቁ ማለት ነው። ለምኑልን ብሎ መጠየቁ ለምሳሌ እመቤታችን ሊሆን ይችላል ምናምን፣ እሱን አለማድረጋቸውን በምንድን ነው ያወቀው? ሚኪ ተቆራረጣኪ ምን አልከኝ? በዚህ በህብረቱ ውስጥ በኤርሲያን ህብረት እንግዲህ ይህን ነገር የምናየው እኛ ቤተክርስቲያን በታች በምድር ላይ ሩጫ ላይ ያሉ ሰዎች፣ በላይ በሰማይ ደግሞ ሩጫቸውን ጨርሰው ያሉ ሰዎች የእነርሱ ህብረት ናት እና ሩጫቸውን የጨረሱ ሰዎችን ተጣርተው ለምኑልን ወደ ጌታ ብሎ አለማለታቸው፣ ጭራሽ እንደዚህ ብሎ አለማወቃቸውን በምንድን ነው የምታውቀው? እነሱ ሊሉ ይችላሉ ነው። እነማን ነው የምትልኝ? ከታች በሰማይ ያሉ መሬት ላይ ያሉ ሰው ሐዋርያት እንዳላሉ ወይም ደግሞ መሬት ላይ ያሉ አሁን ሐዋርያት ምናምን ያኔ አሁን አዲስ ኪዳን ገና እየጀመረ ስለሆነ እሺ፣ የትኛውም ክርስቲያን በእነሱ ዘመን የነበሩ ክርስቲያኖች እንደዚህ አለማለታቸውን በምንድን ነው ያወቀው? ለምሳሌ እስጢፋኖስ የመጀመሪያው ሰማዕት ነበረ እና ወደ እስጢፋኖስ ሊጸልዩበት የትኛውም አይነት ልምምድ ሐዋርያት ስላም ላይ አታ ነበር። እስጢፋኖስ ከጌታ ከሰማዕታት የመጀመሪያው ነበረ። ሄደዋልና ጸልይ አሁን ጥሩ ነው። አሁን እስጢፋኖስን እንውሰድ። እንኳን እስጢፋኖስን አነሳው። እስጢፋኖስ ሰማዕት ነው እና እስጢፋኖስን ልምምድ አልነበረም። የኔ ነው የእሱ ነው። እሱ ኔትወርክ ነው የእሱ እየተቆራረጠ ነው። እያወራ ነው ግን ይቆራረጥበታል። ሚኪ አስተካክለው ሁኔታህን እየተሰማህ ከሆነ ማለት ነው። እሺ የሚሰማህ ከሆነ ምንድን ነው እስጢፋኖስን አለመጠየቃቸው ለምንልን አለማለታቸውን በምንድን ያወቀው? ይቅርታ ኔትወርክ። እሺ ችግር የለም። እሺ አሁን ይሰማል ሚኪ? እሺ ወርደና እስከዛ ዝም ብዬ በቃ ጠቅላላ አድርጌ መልሱን ልመልስ። በቃ በመጀመሪያ ደረጃ ሐዋርያዊ ቅብብሎሽ ያለን ፕሮቴስታንቶች ነን። ከአስተምህሮ አንጻር ላልከው ቅብብሎሹ የአስተምህሮ ጉዳይ ብቻ አይደለም። አስተምህሮ ቅብብሎሽ ማለት እኮ ሐዋርያት የሚያስተምሩት ትምህርትና እንደኛ የምናስተምረው ትምህርት ይመሳሰላል። ስለዛ ምክንያቱም የጳውሎስ መልእክት ላይ ሐዋርያት ላይ አንድም ቦታ ላይ ወደ እስጢፋኖስ ስለሚል ይሰማል። የሚሰማ ከሆነ አንድ ወርደህ ተመለስ። መሀል ላይ እየገባበት ነው። እሺ አንድ ይህንን ልመልስና ከዛ እንትን ትላለህ ትቀጥላለህ ገብተህ። እሺ ሰው ቅብብሎሹ ለምሳሌ በስላሴ የማያምን አንድ ኦንሊ ጂሰስ መጥቶ እሺ ቅብብሎሹ ላይ ለምሳሌ አንድ በስላሴ የማያምን ኦንሊ ጂሰስ መጥቶ
የሐዋርያትን አስተምህሮ አስቀጥለናል። እኛ እንደምናስተምሮ ነው ሐዋርያት ያስተማሩት። ስላሴ የሚባል ነገር የለም። ያው ስላሴ ቃሉ ራሱ የት አለ እንደሚሉት ማለት ነው። ሐዋርያቱም ስላሴ የሚል ቃል አልተጠቀሙም፣ እኛም አንጠቀምም ምናምን እንደዚህ ብሎ ቢናገሩ ለምሳሌ እነሱ የምርም ሐዋርያዊ ቅብብሎች አላቸው ማለት አይደለም። አንድ ሰው ዝም ብሎ ብድግ እያለ ብቻ ለራሱ ክሌም የሚያደርገው ነገር አይደለም። ሐዋርያዊ ቅብብሎች ምንድን ነው? ገና ከጅምሩ ቤተክርስቲያን ህብረት ናት እንደምታውቁት። በዛ በህብረት ውስጥ ደግሞ መንጋ አለ፣ እረኞች ደግሞ አሉ። እረኞች፣ ኦቨርሲየሮች፣ ጳጳሳት አሉ። ልክ ቅዱስ ጳውሎስ በሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ እግዚአብሔር በገዛ ደሙ የዋጃትን ቤተክርስቲያንን ትጠብቋት ዘንድ እግዚአብሔር በገዛ ደሙ የዋጃትን ቤተክርስቲያንን ትጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመበት ለራሳችሁና ለመንጋው ተጠንቀቁ ይላል። መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመበት ለራሳችሁና ለመንጋው ተጠንቀቁ። ቤተ ክርስቲያን ሲባል በዚህ ክርስቲያን ውስጥ ራሱ የሆነው ጌታችን ኢየሱስ ሲሆን ሁሉም በሁሉ ለሚሞላው ለእርሱ ደግሞ ሙላቱ የተባለችው ቤተ ክርስቲያን አለች። በዛች ቤተ ክርስቲያን ውስጥ ደግሞ መንጋ አለ፣ እረኛ አለ፣ ጳጳስ አለ። ጳጳስ የሌለበት ቤተ ክርስቲያን የለም በታሪክ ውስጥ ማለት ነው። ሁሌም ጳጳሳት አሉ እና መንፈስ ቅዱስ ሁሌም ጳጳሳትን ይሾማል። እና ሐዋርያዊ ቅብብሎች ሲባል ይህቺ ቤተክርስቲያን ያቺ ክርስቲያን የእግዚአብሔርን እውነታ ይዛለች። የእግዚአብሔርን እውነታ እንደያዘች እስከ ዓለም ፍጻሜ በቅብብሎች ውስጥ ትቀጥላለች። ሐዋርያዊ ቅብብሎች የትምህርት ምናምን ጉዳይ ብቻ አይደለም፣ ህብረቱ እንደ ህብረትም ይቀጥላል ነው። ስለዛ ጌታ ኢየሱስ ምን አለ? እነሆ እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ። ከትምህርቱ ጋር ነኝ ብቻ አይደለም፣ ከእናንተ ጋር ከሰዎቹ ጋር ከእናንተ ጋር ነኝ። ስለዚ ሰዎቹ ወይም ቤተ ክርስቲያን እስከ ዓለም ፍጻሜ ድረስ ትቀጥላለች። እንደዚህ አይነት ህብረት አንድም ፕሮቴስታንት ተነስቶ እኛ እንደዚህ ነን፣ አዎ ከሐዋርያ ጀምሮ ህብረታችን አለ የሚል የለም። ስለዚ ፕሮቴስታንቲዝም እዚህ ውስጥ ጭራሽ አይገባም። በአስተምህሮ ብቻ እንሂድ፣ በአስተምህሮ እንሂድ ቢባል ራሱ ፕሮቴስታንት ነው ከሐዋርያት ጋር የሚመሳሰለው ላልኩ ሲጀምር የትኛው ፕሮቴስታንት? አንዱ ፕሮቴስታንት ጥምቀት ያድናል ሲል ሌላኛው ፕሮቴስታንት ጋር ሲል ጥምቀት አያድንም ይላል። ድህነት ላይ ነው ያልኩ። ይህ ምልጃ ምናምን ትሆና ዋናው ከሱ ሁሉ የሚበልጠው የድህነት ጉዳይ ነው እንደምታውቁት። እና ጥምቀት ያድናል ሲል አንደኛው የመጣ ነው ጥምቀት አያድንም። ቅዱስ ቁርባን ለድህነት ነው፣ እውነተኛ የራሱ የጌታ ስጋና ደም ነው ብሎ ሲያስተምር አንደኛው የመጣና ነው በፍጹም ምሳሌ ብቻ ነው ይላል። አንዱ እንደው በቃ የትኛውም ሰው እንደው ክርስቶስ ኢየሱስ ለዓለም ሁሉ ሞቷል ብሎ ሲናገር አንዱ ይመጣና ኖ ክርስቶስ ለዓለም ሁሉ አልሞተም፣ ለተመረጡት ነው የሞተው። አንዱ ይመጣና አይ በቃ ነፃ ፈቃድ አለን ሰው ለመዳን አምኖ ይድናል ሲል አንደኛው ደግሞ ይመጣና ነው የለም እግዚአብሔር አስቀድሞ የወሰንና የተወሰኑ ሰዎችን ብቻ ራሱ እግዚአብሔር የወሰናቸውን ብቻ ነው የሚያድናቸው፣ ሌሎችን አያድናቸውም። እንግዲህ አሁን እያልኳቸው ያለሁት እንግዲህ በቋሚነት በፕሮቴስታንት ውስጥ ያሉትን ብቻ ነው። የተወሰነ ገፋ እናድርገው ካልን ደግሞ በጣም ብዙ የምናወራቸው ነገሮች ይኖራሉ። እንዲህ በትንትን ያለ ቤተ እምነትን ከሐዋርያት አስተምሮ የትኛውን የሚስማማው እንዲህ ያለው ወይስ እንዲህ ያለው እንዲህ ያለው ወይስ እንዲህ ያለው እያልን መጠየቅ እንችላለን። ሁሉም ግን ከሐዋርያት አስተምሮ ጋር ፉሊ ማች ማድረግ አይችሉም። ሙሉ በሙሉ በትክክል ከጌታ ቤተክርስቲያን ጋር አስቀድሞ ከነበረዎቹ ከሐዋርያት ጋር በቃ ሙሉ በሙሉ ትምህርቷ ልክክ የሚለው የኦርቶዶክስ ቤተክርስቲያን ብቻ ናት። በመጀመሪያ ደረጃ አሁን አንተ የጠቀስከው አስተምህሮ አይደለም። በሰላት ፊት መጸለይ፣ የቅዱሳን ምልጃ አስተምህሮ ተብሎ የሚያዝ እኮ ነው። በዛ ደረጃ ማለት የሆነ ዶክትሪን ሳይሆን ወይም አስተምህሮ ሳይሆን ፕራክቲስ ናቸው። እነዚህ ፕራክቲሶች ግን በፕራክቲስ ደረጃ እንዲካልን ከሐዋርያት ጀምሮ መጥተዋል አልመጡም? መጥተዋል ብለን እናምናለን። እንዴት አወቅን? በቤተክርስቲያን ታሪክ ውስጥ ለምሳሌ በቅዱስ መስቀል ምልክት ማማተብ መጽሐፍ ቅዱስ ላይ ተጽፏል? አልተጻፈም። በቅዱስ መስቀል ምልክት መጽሐፍ ቅዱስ ላይ አልተጻፈም ማለት ከሐዋርያት ጀምሮ አልመጣም ማለት አይደለም። ባስልዮስ ዘቂሳርያ ለምሳሌ በእንተ መንፈስ ቅዱስ መጽሐፉ ላይ በቅዱስ መስቀል ምልክት ማማተብን ከየት ተማርን ይልና ከሐዋርያት ይላል። አንዳንዶቹ በቃል እንደዚሁ ተላልፈው መጡልን፣ አንዳንዶቹ ደግሞ በጽሁፍ ተቀበልን ይልና በቃል ከተላለፍናቸው ውስጥ ይሄ አንዱን ይላል። መጽሐፍ ቅዱስ ላይ የሆነ ነገር አልተጻፈም ማለት በቃ ያ ነገር የክርስትና በፍጹም መሆን አይችልም ማለት አይደለም። ከክርስትና ትምህርት ጋር እስካልተጣረሰ ድረስ ነሰሰርሊ በጽሁፍ ብቻ ይተላለፋል ያለው ማን ነው ይላል? መጽሐፍ ቅዱስ ላይ። መጽሐፍ ቅዱስ ራሱ እንደዚህ ይላል፣ በጽሁፍ ሁሉም ነገር ይተላለፋል ይላል አይልም። በተቃራኒው ግን ምን ይላል? ለምብላችሁ ዮሐንስ ለምሳሌ ሲናገር በመልእክቱ በሁለተኛ መልእክቱ አንዲት ምዕራፍ ነው ያለችው የመጨረሻ ቁጥር ላይ ተመልከቱ። ለምሳሌ ቁጥር 12 ጀምሮ እንድጽፍላችሁ የምፈልገው ብዙ ነገር ሳለኝ አለ። እንድጽፍላችሁ የምፈልገው ብዙ ነገር ሳለኝ በወረቀትና በቀለም ልጽፈው አልወድም።
አዎ እንዲጻፍ የሚፈለግ በጣም ብዙ ነገር ነበረ፣ ግን በወረቀትና በቀለም ልጽፈው አልወድም። ዳሩ ግን ደስታችሁ ፍጹም እንዲሆን ወደ እናንተ ልመጣ አፍ ለአፍም ልናገራችሁ ተስፋ አድርጋለሁ ይላል። ስለዚ ሊጻፍ የሚፈለግ በጣም ብዙ ነገር ነው የሚፈለግ ልጽፍላችሁ የምፈልገው ብዙ ነገር ሳለኝ ነው ያለው። ሊጻፍ የሚፈለግ በጣም ብዙ ነገር ነበረ፣ ግን አልጻፍም። በቃ እንደዚህ ልጽፈው ስላልወደደ ነው ያልጻፈው። ባይዜ ራሱ ዮሐንስ ስላልወደደ መጽሐፉ በጣም እኮ የሚያስገርመው ዮሐንስ መጽሐፉን ስላልወደደ ብቻ አልጻፈውም፣ በቃል ግን አስተማረ። ይህ እንግዲህ ከመጽሐፍ ቅዱስ ነው ያነበብኩላችሁ። እሺ ተመሳሳይ ነገር እዚሁ አሁንም ሶስተኛ ዮሐንስ መልእክት ላይ ቁጥር 13 ላይ እንዲህ ይላል፣ ልጽፍልህ አሁን ደግሞ ሶስተኛ መልእክቱ ላይ ልጽፍልህ የምፈልገው ብዙ ነገር ነበረኝ፣ ዳሩ ግን በቀለምና በብርህ ልጽፈው አልወድም። ነገር ግን ወዲያው ላይ ተስፋ አደርጋለሁ፣ አፍ ለአፍም እንነጋገራለን። ሰላም ለአንተ ይሁን። ወዳጆች ሰላምታ ያቀርቡልሃል፣ ወዳጆችን በየስማቸው እየጠራ ሰላምታ ያቀርብልህ ብሎ ይጨርሳል። ሰው ምን እያለን ነው? በመጀመሪያ ደረጃ መጽሐፍ ቅዱስ የተሰጠን እያንዳንዱ ነገር እንደው ተከትቦ ተጽፎ በቃ አለቀ ሁሉ ነገር ተጻፈ ተብሎ አይደለም። እንደዛ ተብሎ የተሰጠን አንድም መጽሐፍ የለም። እንደዛ የሚል ሰው ካለ ማስረጃ ነው የምጠይቁት ሁሌም። እሺ ሁሉም ነገር ተጽፏል የተባለበትን አሳዩ ማለት ነው። ለምሳሌ ወደ ቅዱሳን መጸለይ ተብሏል አይደል? ሰው ወደ አብ ሲጸልይ አይተናል መጽሐፍ ቅዱሳችን ላይ። ወደ ኢየሱስ ሲጸልይ አይተናል። ወደ መንፈስ ቅዱስ የጸለየ ሰው አላየንም። ከሶስቱ አካላት ወደ ሁለቱ አካል በአካል ደረጃ ማለት ነው ወደ አብ ሲጸልዩ አይተናል። ወደ ወልድ ሲጸልዩ አይተናል። ወደ መንፈስ ቅዱስ ሲጸልዩ አላየንም። ወደ ቅዱሳንም ሲጸልዩ አላየንም። ቀጥታ ማለት ነው። ቀጥታ ወደ መንፈስ ቅዱስም ሲጸልይ አላየንም። ወደ ቅዱሳንም ሲጸልይ አላየንም። ግን ወደ መንፈስ ቅዱሳዊ ይጸልያል ብሎ ግን አንድ ሰው ማስረዳት ይችላል። ከምን አንጻር? አይ እንደው ከአብ ጋር አንድ ከመሆኑ አንጻር ምናምን እያለ ሊያብራራ ይችላል። ኦኬ ዘንድ ወደ ቅዱሳን ይጸልያል የሚለውንም እኛ ከዛ አንጻር ማብራራት እንችላለን። በምን መልኩ? ነገረ ቤተክርስቲያንን አንስተን ያለውን አንድነት አንድ ከተማ ውስጥ እንዳለን አንስተን በዛ መልኩ ይሄው ከዚህ አንጻር ወደ ቅዱሳን ይጸልያል ማለትና ወደ መንፈስ ቅዱስ ይጸልያል ማለት ግን አንድ አይደለም። ባይዚ ወደ አምላክ ሲጸልይ በቃ ወደ አምላክ ብቻ ነው የሚጸልየው። እንዲህ አይነት ጸሎት ወደ ቅዱሳን አይደረግም። ወደ ቅዱሳን በቃ ጥያቄ ብቻ ነው የምናቀርበው። ጸልዩልን፣ ለምኑልን። ልክ እኔ እዚህ ጋር ያሉትን ጸልዩልኝ እንደምላቸው ቅዱሳንን ጸልዩልን ልንል እንችላለን። እና እያንዳንዱ ነገር ቀጥታ መጻፍ አይጠበቅበትም። በአስተምህሮ ደረጃ እንሂድ ካልን ግን አስተምህሯችን ጸሎት ሃይማኖት ነው። 5 አዕማደ ምስጢራት ናቸው። እነዚህ ሁሉም በሐዋርያት አስተምህሮት ውስጥ አሉ። ጥምቀት ያድናል ብትል አለ። ቅዱስ ቁርባን የጌታ ስጋና ደም ነው አለ። ለዘላለም ሕይወት ነው የሚል አለ። ራሱ ኢየሱስ ያስተማረው ትንሣኤ ሙታን ነው አለ። ስላሴ አለ። ስጋዊ አለ። ምንድን ነው የሌለው? እና በአስተምህሮ ደረጃ ምንም ከኛ ጋር የሚለያይ ምንም ነገር የለም ማለት እኛ ጋር ያለው አስተምህሮ ሐዋርያት ጋር ካለው አስተምህሮ ጋር ምንም አይለያይም። ያነሳው ልምምድ ነው። ልምምዶች አሁን የምልጃው አለ። ከዛ ውጪ የስዕላት ምናምን ቀስ በቀስ እያደገ ይሄዳል። ከቤተ ክርስቲያን አስተምህሮ ጋር በማይቃረን መልኩ ከተቃረነ አይቻልም። በጣም ብዙ አባቶቻችን ለምሳሌ ስዕላትን የተቃወሙ ነበሩ የሆነ ሰዓት ላይ ማለት ጤናማ የሆነ የስዕላት አጠቃቀምን ሳይሆን ልክ እነዚህ ከአሕዛብ መንደር የሚመጡ ክርስቲያኖች በአሕዛብ ዘንድ እንደሚያደርጉት ስዕላትን በጣም በመጥፎ መልኩ ለማድረግ ሲሞክሩ የተቃወሙ ሰዎች አሉ። ከዛ ውጭ ግን ከኤርሲያን ትምህርት ጋር እስካልተቃረነ ድረስ ምንም ጤናማ ነው፣ ምንም ችግር የለውም። ባይሆን ግን አንተ አሁን ፕሮቴስታንት ያልከን የትኛውን ፕሮቴስታንት ነው? ጴንጤን ነው ወይስ ሉትራን ነው? ባፕቲስት? የትኛውን ነው? ቴንኪው ያው ባይጻፍም ሊኖር ይችላል ነው እንጂ እንዳልተጻፈ መጽሐፍ ላይ እንደሌለ ተማርናል ማለት ነው። ቃል በቃል አልተጻፈልም። ወደ ቅዱሳን ሲጸልዩ የሚያሳይ ቀጥታ ቃል በቃል የለም። ወደ መንፈስ ቅዱስም የለም አለ። ወደ መንፈስ ቅዱስ ለምን መሰለህ? በጣም ወደ መንፈስ ቅዱስ ኦፍ ኮርስ የለም፣ ግን አምላክ ስለሆነ በሚለው ነው። አሁን ወደ አብ ሲጸልዩ አለ የለም? መጽሐፍ ቅዱስ ላይ አለ። ወደ ጌታ ኢየሱስ ሲጸልዩ አለ የለም? ወደ ወልድ አለ። ወደ መንፈስ ቅዱስ የለም። ግን ባይኖርም ግን ከዚህ አንጻር ብለን ማስረዳት እንችላለን። ወደ ቅዱሳንም ልክ እንደዚሁ የለም ቃል በቃል ግን ከዚህ አንጻር ብለን ማስረዳት እንችላለን። ስለዛ ምንም ተመሳሳይ ደብል ስታንዳርድ ነው የሚሆንብን ራሱ። አሁን ይህንን ከተቃወምክ እኔም ያንን መቃወም ይችላለሁ እንደማለት ሊሆኑ እና ከዚህ አንጻር እንመለከት ይገባል። እና በቃ ፕላስ ግን አንድና ያነሳሁት መሰለህ አክዬ ቅብብሎሹም ግን በነገራችን ላይ ህብረቱም ጭምር ነው፣ ቤተ ክርስቲያናዊ ጭምር ነው። እሺ ቅብብሎሹ ህብረቱ እንደ ህብረት እረኛ ያለበት ጳጳስ ያለበት ህብረት ግዴታ ከሐዋርያት ጀምሮ መቀጠል አለበት። የሆነ ሰዓት ላይ ብቅ ብሎ አንድ ሰው የሆነ ህብረትን ካስጀመረ ያ ህብረት ክርስቶሳዊ አይደለም። ለምሳሌ ሉተር የሆነ ህብረትን አስጀምሯል አይደል? ስለዛ ያ ህብረት ሉተራን እየተባለ ይጠራል እንጂ
ክርስቶሳውያን እየተባሉ አሁን ክርስቶሳዊ ሊሆን አይችልም ያ ህብረቱ። ምክንያቱም ህብረቱ እንደ ህብረት የተጀመረው በኢየሱስ አይደለም በሆነ ግለሰብ ነው እና በክርስቶስ የተመሰረተው ያ ህብረት ከጥንት ጀምሮ ግዴታ መምጣት አለበት። አሊያ ግን አይሆንም እና ቀበብሎሹ እሱን ያጠቃልላል። በቃ ወደ ስዕልም እንደዛው የጸለየ የለም አይደል? ከ300 ወደ ስዕል እኛም አንጸልይ እንደመታደል ወይም ለቅዱሳት ስዕል እንዳለመታደል ነበረ። አይ ኖ የለም አላልኩም። በነገራችን ላይ በሐዋርያት ሰዓትም የለም አላልኩም እኮ አልተጻፈም ነው። አልተጻፈም ማለት የለም ማለት አይደለም። ይሄ ምን አይነት ፋላሲ መሰለን? አንዴ እርፍ አንዴ ቆይ አይደለም። አልተጻፈም ማለት ተደርጎ አያውቅም ማለት አይደለም። ስለዚህ አሁን ወደ ቅዱሳን ሲጸልዩ የሚያሳይ ቀጥታ ማለት ነው። እንደዚህ ነገር እኔ አይቼ አላውቅም። ፐርሰናሊ ያለም አይመስለኝም። ወደ መንፈስ ቅዱስም የለም እንዳልኩ። ግን ወደ መንፈስ ቅዱስ የለም ማለት በጽሁፍ ደረጃ ግን አድርጎት አያውቁም ማለት ግን አይደለም። በህይወታቸው ሲኖሩ አድርጎት ሊያውቁ ይችላል። ክርስቲያኖች ያን የሚነበፉ ክርስቲያኖች ግን አልተጻፈም ነው። ወደ ቅዱሳንም አድርጎት ሊሆን ይችላል። ለምሳሌ ወደ ሰማዕቱ እስጢፋኖስ እንዳልከው አድርጎት ሊሆን ይችላል፣ ግን አልተጻፈም። ስለዛ ባልተጻፈ ነገር ላይ አይ በቃ አድርጎ አያውቁም ብሎ መደምደም አይቻልም። የስዕላት ጉዳይ ካታኮምቦችን ማየት ይቻላል። በጣም ጥንታዊያን ካታኮምቦች ውስጥ ምናምን የስዕል ቅርጾች አሉ፣ ስዕላት አሉ። ኤክቴስ አለ አይደል? የአሳ ቅርጽ ማለት ነው። ኤክቴስ አለ ምናምን፣ ሌሎችም እንደዚህ አይነት ስዕላት ምናምን ካታኮምቦች ውስጥ ተገኝተዋል። አሁን የአርኪኦሎጂካል ኤቪደንሶችም እንዳሉ ይነገራል። ሰው እንደዚህ አይነት ነገሮች አሉ እና ሲቀጥል ምንም ቤተ መቅደስ ውስጥ ለመግባት ካልተሸማቀቁ ሐዋርያቱ ማለት ነው ወይስ ገብተው የሚታይ ነገሮችን ሁሉ አስወግዱ ሲሉ ነበረ እና ኤንዌይስ እንደዛ ነው። ሚኪ ወይ አቤት ዲያቆን ላታመልጭኝ አታሯርጀኝ ያለ ሰውዬ ትእዛዝ ባልከኝ እና ኧረ በጊዜ ተመለስ፣ የምር ተጠመቅ። በውስጥ አውሮ በደንብ እዚህ ጋር አሁን ከሰው ፊት እሺ ስለማይል ትላለህ። አይ ግን የምትቀራረበው ከሆነ አውሮ ፕሊዝ። እንዴ አውሩ እንጂ አስታወስኩት መሰለኝ እኔ ራሱ እኔ አሁን ሲሆነ ነበር ይመስለው። በደንብ ነው የምታስታውሰው። ክርስቶፎሮስ በደንብ ነው የምንተዋውቀው እና ብዙ ጊዜ ጥያቄዎችን ይጠይቃል እና መልስም አሜን ብሎ እሺ ብሎ ይወጣል። ግን ነገ መጥቶ ይጠይቃል። ግን ጠይቅ ጥሩ ነው ይጠይቀው ምናምን ከዛ ውጭ ያውሩ በውስጥ ሮማን ፋላሲ የተሰራበት አንድ ነገር አለ። ፋላሲ ውስጥ ደግሞ ማለት ወደ ሲል ጸልያል የሚል ነገር ነው። ወደ ሲል አይደለም እንጸልዩ እባካችሁ። ወደ ቅዱሳንም ራሱ ቅዱሳንን እንጠይቃለን። መጠየቅና ለቅዱሳን መጠየቅና ወደ እግዚአብሔር መጸለይ እሱም ሁለት አይነት ዲፍረንስ እንትን አለው እና ስትሮማን ፋላሲ አትስሩ። ያ ስዕል አይደለም መልስ የሚሰጠኝ ወይም ደግሞ የስዕሉ ባለቤት ነው። ወደዛ ነው ጥያቄ የምናቀርበው ነው እንጂ ስዕሉን አይደለም። እንዳትረሱ ይህንን ነገር እና እንደዛ እንዲሆናሽ ቀጥል። ቴንኪው ሚኪ። እሺ እናመሰግናለን። እሺ